ገሹዛን ቡልኛሲ ወስቶ ጋዳዛው ከዚህም በፊት እኛ በቆሎ ማሽላ ምናምን ዘርተን ነው ኑሮ ይለት ኑሯችን ወደዛ እንትን ምንለው። አሁን ይሄ መንግስት ለኛ ጎን ሆኖ ባለሙያ ድጋፍ ተቀብለን ይሄን ሰርተን እኛ ትልቅ ተስፋ ላይ ነው ያለነው። ለወደፊት ያው የካፒታል ባለቤት እንሆናለን ብለን እንመኛለን። በትንሽ ወራቶች ውስጥ ፍሬ የሚሰጥ ነገር ተብሎ የተመቻቸ ስለሆነ እኛም እንግዲህ ስላየን ዝርያውን ስላየን በስፋት ተተክለን ከዛው ለመጠቀም ብለን ነው ወደዚህ የገባ ነው። በቆሎ ማሽላውም ምርትም ቢሰጥም ይሄ በቅርብ ጊዜ ውስጥ እኛንም ወደ እድገት ይቀይራል የሚል ግንዛቤ ይዘን ነው ይህንን መንግስት ባስቀመጠው መሰረት ሰርተን አይተን እንደሚጠቅም ተስፋ አድርገን ለዚህ ስራ የተመለስ ነው። ይሄን አቮካዶ ከጀመርን መትከል ከጀመርን ጀምሮ እየተመካከርን አጓራቤቶቹ እያዩ እየተከልን ብዙ ተሰፋፍቷል። ጎረቤቶቹ በብዛት ነው የተከልን። ጥቅማችን ለውጡን ያገኘነው በአቮካዶ ነው። አቮካዶ ጠቃሚ ነው። መልከት ብለን አስበን ስናየው ለቤታችን ልጆቻችን እየበሉ ትምህርትም ሲሄዱ እየበሉ ማታም ሲመለሱ እየበሉ አንደኛም ደግሞ በገንዘብ ልዋጭ ስንለውጠው በጣም እያካካሳን ነው። ሞራን ሰጥቶናል። የወደፊት እንዳውም ደግሞ ለማልማት አቮካዶ ለማስፋት እቅድ አለን። ይሄ በሙዝ ተሸፈነው የምታዩት አጠቃላይ ከ20 ሄክታር በላይ መሬት በባህር ዛፍ ተከልሎ ባህር ዛፍ ነበረ ድሮ። ይሄ ባህር ዛፍ አገልግሎት ጥቅሙ ይሄን ያህል ነው። ውሃ ዙሪያ ነው ያለው። ውሃውን እየመጠጠ ነው። ይሄ ነቅላችሁ ሙዝ ቢትቀይሩ የተሻለ ውጤት ታገኛላችሁ የሚል ግንዛቤ ተሰጠን። እኛም ወዲያው ሳናመናታ አመንበት። ሙዝ ምርት ከባህር ዛፍ የሚሻል እንደሆነ ያው አምኜ ነው የተከልኩኝ። በዚህ አይነት ሁኔታ ቢቀጥል እንግዲህ ባለፈው አመት ሲነቅል ባህር ዛፍ ሲነቅል የቀረ ባህር ዛፍ ከላይ በኩል አለ። ይሄም በዚህ አመት ተነሽ ነው። ከዛ በኋላ አንስቼ ሙዙን ለማስፋት ነው። ቢያንስ አሁን የተተከለው እስከ 1 ሄክታር ነው። ከዚህ በኋላ ቢያንስ እስከ 2 ሄክታር ለማስፋት ነው ጥረት እያረኩኝ ያለው። በ2004 ነው የጀመርኩት። እዚህ ላይ ሙዝ ተከልኩ። መጀመሪያ ከሙዙ ቀጥዬ ማንጎ፣ ሎሚ፣ ዘይቶን፣ ብርቱካን። ማንጎ 24 እግር ነው ይሄ ዛፉ የምታዩት እንደዚህ ምርት ላይ ያለ ማለት ነው። ከ4 አመት ወደዚህ ምርት ላይ ነው። በየአመቱ ምርት ይሰጣል። ስለዚህ መስራት ጥሩ ነገር ነው። መስራት ለአንተ ብቻ ሳይሆን ለአካባቢህም ይጠቅማል። አንዱ ሙዝ ማለት ነው እስከ 400 ፍሬ በአንዴ ይወልዳል ማለት ነው። 500 የሚወልድ አለ። ግን ያው በሚዛን ደግሞ እስከ 40 ኪሎ፣ 35 ኪሎ፣ 25 ኪሎ ከዛ በታች የለም። አሁን ያው በፍሬ ነው፣ እኛ በዛፍ ነው የምንቆጥረው። ዛፉ 5300 ስለሆነ ቢያንስ ያው አቨሬጅ ስናረገው 25 ኪሎ አንዱ ዛፍ ላይ ይገኛል ስንል ያው ማባዛት ትችላለህ ማለት ነው። ጥሩ ምርት ነው የምናገኘው። ፍራፍሬ ላይ ባለፉት 2-3 አመታት በተለይም ማንጎ፣ ሙዝ፣ ፓፓያ ሻል ያለ አቮካዶን ጨምሮ ሻል ያለ ውጤት አስመዝግበናል። እነዚህ ፍራፍሬዎች በምግብ ራስን ለመቻል ያለንን መሻት ለመከወን የሚያግዙ ስለሆነ እየተከል እግረ መንገድ የምግብ ፍላጎቶቻችንን ለመመለስ የሚያስችል ስራ እንሰራለን።